እዚህ ነው ያለው እንዴ? አዎ እዚህ ካለው ሰው ትንሽ ምግባባው ነው የሚሰማኝ እሱ ብቻ ነው። ጥሩ ሰው ይመስላል ሲታይ። ምን ነው ይሄን ጥያቄ ደጋገምከው? አይ እንዲሁ ለማወቅ ነው። ብዙ ጊዜ ቤት ሲመጣ የማይወስን ነው። እናንተ ደግሞ ብዙ ከሰው አቀርቡ። ስለዚህ ጥሩ ሰው ይሆናል ብዬ ገመትኩኝ። ከሰው መራቅ እኮ ሰላምን ፍለጋ እንጂ አውሬነት አሊያም ደግሞ ክፉነት አይደለም። እሱማ ልክ ነሽ፣ ግን አንዳንዴ ማህበራዊ ህይወት ያስፈልጋል። ብቻውን ይበላ ብቻውን ይሞታል ሲባል አልሰማሽም? እንደዚህ ተነጥሎ መኖር ለአንቺም ጥሩ አይደለም፣ ለቅሶሽም አያምር። እኔ በህይወት እያለሁ ካረዱኝ ሬሳዬን አሽሞንሙነውና አልቅሰው ቢቀብሩልኝ ምን ሊጠቅሙኝ ነው? እንዴት ነሽ? ምን ፈለግሽ ደግሞ? መቼስ አንቺን ፈልጌ አይደለም ቅዱስን ፈልጌ ነው የመጣሁት። የለም አንቺ ራስ ጠርተሽው አይደል እንዴ ሄደው? የለም ብለሽ በሙድ መምጣትሽ ነው? እሱ ያለ መስሎኝ ነው። እሱ ባይኖርም እኔ አክስቱ አለሁ። ቤቱን በደንብ ነው የምቆጣጠረው። ለዛ ነው ታታሪነትሽን ሳላደንቅ አላልፍም። የልብሽን መሻት ይፈጽምልሽ። ምን ማለት ነው? ዘበኛ ያርግሽ እያልሽ ነው? ቅኔው ገብቶሻል ማለት ነው። ዝም በል አንተ። ማጠየቀ ለማንኛውም ግን ስትጠብቂ ዱላ ነገር ያዢ። ከበር ሰርም ብዙ አትራቂ። ጭራሽ ደግሞ ሰውም ይዘሽ መተሻል። የሰው ቤት እኮ ነው። ረስተሽው ነው እንዲያግዝሽ ነው። ምን ልትሆኚ ነው? ኧረ እስኪ ልቀቃት። እዚህ አፈር ላርጋት። እግዚአብሔር ይመስገን ቤት ባይኖረኝ እንዴት በቆጨኝ ነበር። ቆንጆ ቤት አለኝ። እሺ እና ካለሽ ሂጂ። እዚህ ምን ትሰሪያለሽ? እንዳንቺ አይነት ሰው ሲያጋጥመኝ የመጀመሪያ አይደለም። ተንቀሳቀሳ። ምንድን ነው? ልትመታኝ ነው ወይስ ልትገባ ነው? መግባት እንኳን አልገባም። መታይ ካልሽ ግን በየቤቱ ስንት አይነት ጉድ አለ። ኮፈሩ ሰው አይፈሩ አሉ። እቺ ቅርጽ አልባ ድብልብል እንደ እንዝርት ነበር ማሾርሽ። መሄድሽ ጠቀመሽ። ቆይ ጋቲ ምንድን ነው የሚፈልገው? ደግሞ ምንድን ነው የተፈጠረው? የኛ ድራማ ያልቃል እንዴ? አሁን ደግሞ መንገድ ላይ አብራት ሆኖ ፎቶ ላከልኝ። ቆይ ጋቲ ምንድን ነው የሚፈልገው? ሰኔ እኔ አላውቅም። እህቴ በእኛ ምክንያት ምንም መሆን የለባትም። መቀጣት ካለብን ምን እናንተ መቀጣት ያለብን። ስለዚህ ማድረግ ያለብንን ነገር አስበን ነው ማድረግ ያለብን። እሺ አሁን ምሩ እንዳትሰማን አለች አይደል እንዴ? ትሰማለህ? አንተ እሱ ነው የሚያሳስብ። እኔ ግን እህቴ ናት የምታሳስበኝ። እሷ እኮ ሰው አትቀርብም። ከቀረበች ደግሞ ወዲያው ነው የምታምነው። ስለዚህ እምነቷን ተጠቅሞ የሆነ ነገር እንዲያደርጋት አልፈቅድም። ወደ እሷ ጠጋ ማለቱን አልወደድኩትም። እሺ አሁን ስለተናደድን ምንም ማድረግ አንችልም። እሱ ቀስ ብሎ ከስራችን ሆኖ የሚሰራውን ስራ ቀስ እያልን እኛም ማክሸፍ ነው ያለብን። ተረጋጊ እንጂ ሰኒ። ተረጋጊ። አንተማ ምን አለብህ? ወይ እህት የለ በአንድ ራስህ ፈርደህ ተቀምጠሃል። እኔም እኮ አንቺ የምትፈሪው ነገር ያስፈራኛል። ቆይ ለሰው ማላስብ ነው እንዴ ይመስልሽ? ግን ምንም ቢሆን እንደኔ አታስብላትም። ሲጀመር ይሄ የመጋባት ሀሳብ የማይረባ እንደሆነ ነግሬ ነበረ። እሺ ሰኒ በኋላ እናወራለን። ለምንድን ነው በኋላ የምናወራው? እንጋባ ሁሉም ነገር ይስተካከላል አልከኝ። የታለ የተስተካከለው? ጭራሽ እየባሰ ነው የመጣው። እሺ አልገባኝም። መች ነው የተጋባችሁት? በድንገት መሆኑ ሳያንስ ጭራሽ ደግሞ በስምምነትም ነው አይደለም? ምሩ መጣሽ እንዴ? ሰኒ ሁሉንም ሰምቻለሁ። ቆይ ምንድን ነው የተፈጠረው? ምንም አይደለም፣ ትንሽ አለመግባባት። ለማንም ምንም ሳትናገሩ ከተጋባችሁ በኋላ አሁን ደግሞ እየተጨቃጨቃችሁ ነው። ሰኒ አንቺ እኮ እንደዚህ አይነት ሰው አይደለሽም። በተለይ ትዳርን ቀለል አድርገሽ አታዩም ነበር። እናው ምንም አልተፈጠረም ስትሉኝ ማምናችሁ ነው እንዴ ይመስላችሁ? ምሩ አጋጣሚ እኮ ነው። ያው ከሰኒ ጋር በስሜት ተነሳስተን እንጋባ ተባባለ አይደል ሰኒ? እኔ ማስረዳት ደክሞኛል። አዎ እንደዛ ነው እንጂ ከዛ ውጪ ምንም አይደለም። ሰኒን ከማንም በላይ በደንብ አውቃታለሁ። ምናልባት እሷ ብታስረዳኝ አምናት ይሆናል። ሻውን ምንድነው ማደርገው? ቆይ አሁን ደግሞ ምንድነው የሚፈጠረው? ፈጣሪ ወይ ለምን አትወስደኝም? ከዛ ነገሮች ለምን አይስተካከሉም? እንዴ እኔ እኮ ሲከፋት ወደ አንተ ጋር ትመጣለች ብዬ አስቤ ነው። ሲጀመር ይሄ ጭንቅላትሽ ጤነኛ ሀሳብ ማሰብ እንደማይችል ነግሬሽ ነበር እኮ። ምንድነው ሳይሳካ ሲቀር እንደዚህ የምትለው? ተስማምተሃል ነበር? ዝም በይ በእናትሽ። እናንተ ማፈሪያዎች ከመጀመሪያውም ጠርጥሬ ነበር። እንዴት እንደዚህ ታደርጋላችሁ? ምን አደረግን? ይዩ ትሰማኛለህ አይደል? በጣም አረመኔ ነሽ። ደግሞ ኩኔን ብለህ ነው እንደምታስበው? ኩልነት የሱት ማበላሸት አይደለም። እሺ ቆይ ልጅቷ ምን ብታደርጋችሁ ነው እንደዚህ ቀመራችሁባት? አንቺ ደግሞ ምንድነው ቀለል አድርጊው እንጂ እያገዝሽላት ነው።
ዝም በይ አንቺ ደግሞ። ቆይ ትንሿ ካለችበት ቤት ተባራ ትምህርቷን ማቋረጧ ምንድነው የሚጠቅማችሁ? ወይስ ወንበር ላይ አትቀመጡ? ወይም የሚከፈላችሁ ገንዘብ የለ ወይም አርኳን አትወስዱ? እኔ የለኝም፣ ግን አንዳንድ ሰዎች ይከፈላቸዋል። አፈን ዝጋ። የእሱን ተይው። አንቺ ግን ጓደኛሽ ነች አይደለ? እንዴት እንዴት ታደርጊያለሽ? ደግሞ አታፍሪም እንዴ? እንደ ቀላል ነገር ስታወሪ በጣም ነው ያዘንኩብሽ። እሺ አንቺ እኮ ለእሷ ለማዘዝ ሴትነቷ ብቻ በቂ ነው። ደግሞ ትንሿ እኮ ለአንቺ ከመጠን በላይ ዋ ነበረች። አንቺ ደግሞ ምንድነው? እኔ አሪፍ ሰው ላይ ልጠላት እየሞከርኩ ነው። ምንድነው እንደዚህ የምታካብችው? ያው እዩዬን ታውቂያት የለ ስለምመቻት እኮ ነው። ልወድሽ ሞከርኩኝ ግን አልቻልኩም የሚለውን ዘፈን ተጋብቻለሁ። ትሰማኛለህ? እንደዚህ አይነት ማንነት እንዳለ ሳቅ እንዴት እንደጠላው ብታውቅ ኖሮ እንደዚህ አትልም ነበር። ሲጀመር በዓለም ላይ ሁለታችሁ ብትፈጠሩ እንኳን አንቺን ጓደኛ አንተን ደግሞ ፍቅረኛ አድርግቼ አልቀበልም። አንቺ ጭባ እጅሽን እኔ ላይ ታነሻለሽ? አሳይሻለሁ። ምን አባሽ ያስቅሻል? ግልፍጥ ያማል እንዴ በሽተኛ። እኔ ምን አድርጌ ነው የምትማታው? የእናቱ ቂጣ አድርገኝ እንደዚህ እየተነሳ የሚጠፈጥፈኝ። እንዴት ነሽ? እንዴት ነሽ? አለሁ። በጣም ጎበዝ ባለሙያ ነሽ። አመሰግናለሁ። ጽናት እባላለሁ። የኪራ ባለቤት ነኝ። ስምሽን አውቀዋለሁ። እንዴት? ጽናት ሲሉ ሰምቻለሁ እና ኪራ ጽናት ባለቤቴ ሲል ሰምቻለሁ። እሺ፣ በማንኛውም ሰዓት ማገዝሽ ነገር ካለ ወይም የከበደሽ ማሳይሽ ነገር ካለ ጥሪ። እሺ። እትዬ አትበይኝ፣ ጽናት ይበቃል። እሺ። እሺ፣ በቃ በርቺ። እንዴት ነው የምጠራሽ? ይህን ስም አልወደውም። ወዴት ነው? እኔ እዚህን ሁሉ ሰው ጥያቄ መመለስ አልችልም። እና እኔስ ምን እላቸው ነው? እኔ አላቅም። የሆነ ነገር በያቸው። ለመልሱም ቢሆን አንቺ ትሻያለሽ። እና ብቻዬን አጋፍጠኝ ልትሄድ ነው? ሊሳኒ ቅዱስ መጣ። ዝም በል። እንዴት ናችሁ? ቅዱስ ምንድን ነው ሰው ጠርታችሁ እቺ የምትቆሙት? አይ ምን ዝም ብለን ነው ቅዱሴ። እሺ ኑ እንግባ። አይ እናንተ ግቡ፣ እኔ አንድ ቦታ ድረስ ብዬ እመጣለሁ። የትም አትሄዳትም። እኔ ብቻዬን ምንም አልልሽ። ና ግባ። ቆይ ምንድን ነው? የስገባ ትሰማዋለህ ቅዱሴ። እሺ በሉ እንግባሽ። እሺ ሰላም፣ እንዴት ነሽ? ትንሿ አለች እንዴ? አረ የለችም፣ ወጥታለች እኮ። ደግሞ ስልክም ስደውል አታነሳም። ቁልፏን ደግሞ ሳሎን አስቀምጣው ነው ያገኘነው። የት ሄዳ ነው? አላቅም የት እንደሄደች። ምንም አልተናገረችም። አልገባኝም። ከዚህ ቤት ወጥታ ነው እንዴ? መሰለኝ። ከጽ ጋርም አልተስማሙም። ደግሞ ቁልፏንም አስቀምጣው ነው ሄደችው። ብትመለስ ኖሮማ ልብሷን ሰብስባ አትሄድም ነበር። ልብሷም የለም። የት እንደሄደች አልነገረችሽም እንዴ? ቆይ ግን ለምን ባንዴ ተስፋ ቆረጠች? እኛማ መሄዷን ያየነው። ትንሽ ብትታገስ ጥሩ ነበር። እሺ አመሰግናለሁ። እንደውም አሳልፈኝ፣ የምናገረው ነገር አለ። እንዴ ኧረ ቀስ ትንሿ እኮ በጣም ታከብራችሁ ነበረ። ዛሬ ደግሞ የተፈጠረው በመቅደስ ምክንያት ነው። እናንተ ግን ልትረዷት አልቻላችሁም። በጣም ነው የማዝነው። እሺ አልገባኝም። እኔን ከምትጠይቁኝ ትንሿን ጆሮ ሰጣችሁ ብታዳምጧት ምን አለበት? ትንሿ እኮ ትምህርቷን በጣም ነበር የምትወደው። አንቺ የማን ጠበቃ ነሽ? ደግሞ ይሄ ሁሉ ነገር ሲፈጠር አንቺ የት ነበርሽ? ይሄ ሁሉ ነገር ከተፈጠረ በኋላ ነው መተሽ የምትነግሪኝ? መጀመሪያ አትናገሪም ነበር? ጽናት፣ ከትንሿ አፍ የምሰማው ነገርና አሁን የማየው ነገር በጣም ፍጹም የተለያየ ነው። እኔ የምላችሁ ምን አመለጠኝ? ምን አለ አዲስ ነገር? እሺ አሁን የት ናት? እኔ አላውቅም።
አንዳንዴ ግን ከመፍረድ በፊት ጆሮ ሰተን ብናዳምጥ ጥሩ ነው። እንዴ እና እኔ እንጂ ጨርሽው። ምንድን ነው ያለችው? ኪራ ምን አወራች? እነዚህ ማለት የማይመለሱ የእናንተ ነገር ተገርኖ ይብዛል። አምልጬ መፈጠደች እኮ። ኧረ ብታይ እዛ ሳሎን ሊባሉልሽ ነው። እናማ እንዴ ወንድምሽ እና ሚስቱ ናቸው እንዴ? እኔማ ትቻቸው መጣሁ። እንግዲህ ከዚህ በላይ ምንም ላደርጋቸው አልችልም። ደግሞ ባንቺና በሷ መሀል የተፈጠረውን ሰማሁ እኮ። እኔማ አላመንኩም ነበር ኪልዬ። ትንሽ ያስደነግጣል አይደል? እኔማ እኮ ጽናት እንደዛ አረገች ሲባል አላመንኩም ነበር። እሺ ከዛስ? ወይኔና ሁሉንም እኮ እንደሰማሽው ነው። ምንም የቀረብሽ ወሬ የለም። ውይ አንቺ ደግሞ እኔ ሽምግልናውን መቼ ሰማው ጻቡን እንጂ። በቃ ታረቅን፣ ከዛ አለቀ። ውይ ከነገሩማ ሙሉውን መንገድ ነው እንዴ? የምን ዳር መሄድ ነው? ባይሆን በእናትሽ እስኪ አሁን ለትንሿ መላ እንፈልግ። አይ እኔ እንኳን ምንም መላ ያለ አይመስለኝም። ነገሮች ሳይባባሱ አይቀርም። ውይ ግን እውነት በጣም ነው ያሳዘነች። አዎ ግን ካሁን በኋላ ረፈደ እኮ። የት ብለን እንፈልጋታለን? ምናልባት ከተመለሰች እንጂ እሱማ ልክ ነሽ። ጥሩ እድል ነበራት፣ ግን ደግሞ ፈጣሪ ያላላትም መሰለኝ አልተሳካም። ያው በሄደችበት ጥሩ ነገር ግጠማት እንጂ ሌላ ምን ይባላል? አሜን አሜን። አዎ ይልክዬ፣ አሁን እስኪ ወደ አንቺና ወደ ጽናት ጉዳይ እንመለስ። እሺ። ውይ ኒናና ወሬ ግን በቃ ኪራ፣ ናሆም፣ ቅዱስ ነበሩ አስታርቁን፣ ከዛ አለቀ። ሰኒም ነበረች፣ ረስተሻታል እንዴ? ታዲያ ያውቅሽ ለምን ትጠይቂኛለሽ? በአንቺ በኩል ያለውን ለመስማት ነው። ቀጢ እየሰማሁሽ ነው። ውይ ቀስ በይ፣ ደርሳል። የት ሄድብሻል? እስኪ ከዛስ? ኪዩ ንገሪኝ እስኪ፣ ወሬው ይቀድማል። እሺ ምን ሆነሽ ነው ሁሉ ሰዓት ያስጠበቅሽ? እባክህ ለመውጣት ስላልተመቸኝ ነው። እየደውላልኝ ነበር። እናማ ትንሿ ከቤት ተባራለች አለች። ማለት ከዚህ በኋላ የምታገኛት አይመስለኝም። ተሰሚኛለሽ? በአንቺ ደደብ አስተሳሰብ ምክንያት የተነሳ ይሄ እንዲሆን አልፈቅድም። ከየትም ብለሽ ታመጫታለሽ። እንዴ አልገባኝም። ከየት ብዬ ነው ማመጣት ነኝ? አላቅም። ከየትም ብለሽ ካላመጣሻት ግን ከምድረ ገጽ ነው ማጠፋሽ። እንዴ ሊገለኝ ነው እንዴ? ቆይ የሆነ ተወልዶ ነው? አልገባኝም። ምን ለማለት ፈልገው ነው? እኔ እንደውም ከዚህ በኋላ ስለሷ ምንም አያገባኝም ስለሷ። እህቴ ቆይ ላስረዳሽ። ሁላችንም እኮ እንድታስረጅን እየጠበቅንሽ ነው። ሰኒ፣ የተፈጠረውን ነገር ቀስ ብለሽ አስረጅን። የወሰንሽው ውሳኔ ቀልድ አይደለም። አንተም ብትሆን ምን እንደተፈጠረ ንገረን። ምን እንደምላችሁ እኮ ግራ ገባኝ። ይህን ማሰብ የነበረብሽ አሁን አይደለም፣ ያኔ ስትወስኝ ነበር። ሰኒዬ፣ አሁን ሁላችንም እየፈረድንብሽ ነው። ቆይ ለምን አትናገሪም? አንተ ሳፍ የለህም? ተናገራ። ምን ብለህ እንዳሳመንካት። እዚህ ምንም እንደማያውቁ አንገት ደፍቶ መቀመጡ ጥቅም የለውም። እኔ ነኝ እንጋባ ያልኳት፣ እሷ አይደለች። እህቴ እንደዛ እኮ አይደለም። ጆከር እንደዚህ ያደረገው ለክፋት አይደለም፣ በቃ ለኔ ብሎ ነው። አንድ ቃል እንዳታወጣ። ድምጽህን መስማት እራሱ አልፈልግም። ቆይ ምን ብለህ አታለላት ነው? ራሷን እንኳን የማታምን ልጅ በዚህ ልክ ምን ብለህ ብታታለላት ነው? ከራሷም አልፎ እኮ ላንተ የተከራከረችልህ ነው። ሰኒ፣ መልሳችሁን እኮ እየጠበቅን ነው። ወይ አስፈላጊ ከሆነ ጊዜ ወስዳችሁ ንገሩን። የምን ጊዜ ነው? አሁን ለምን እንዳደረጉት መናገር ነው እንጂ ጊዜ ያስፈልጋችሁ። ምናልባት እያስጨነቅናቸው እንዳይሆን ተረጋግተን ጠይቃቸው። አዎ እንደዛ ይሻላል ባይ ነኝ። የጨነቀው ካለ መውጣት ይችላል። እኔ ግን ምክንያቱም ሳላቅ ከዚህ ንቅንቅ አልልም። እኔና ጆከር ተጋብተናል። በቃ አሁን ምክንያቱም ማወቅ እኮ ምንም አይጠቅምም። ገደል ግቡ። እሱን ብታረጉ ይሻል ነበር። እህቴ ባክሽ አንዴ ስሚኝ። ፈልጌው እኮ አይደለም። አስገድዶሽ ነው አይደል? ድሮም እንደዚህ እንደማታረግ ያውቅ ነበር። ምን አባ ብልሃት ነው? የኔ ሀሳብ ቢሆንም ግን እሷም ተስማምታ። አዎ በቃ እንደ አጋጣሚ ሆነ፣ ናለቀ። በስሜት ተነሳስተሽ እንደምትወስኝ ወሰነ። እንዴ ምን ማለት ነው? እንዴት ነው ብቻችሁን እንደዚህ አይነት ውሳኔ የምትወስኑት? ልክ አላደረጋችሁም። ይሄ እኮ ቀስ ብላችሁ ተማክራችሁ የሚወሰን እንጂ በአንድ ጀንበር የሚሆን ነገር አይደለም። አሁን ይሄን ጋብቻ ተቀብለሽ ነው ያደረግሽው ወይስ አይደለም? ይሄን ብቻ መልሽልኝ። ተስማምቼ ነው ያገባሁት። እንደውም ያገባሽ ያኖርሽ። ውጪልኝ ከቤቴ። እንዴት? የት መሄጃ አለኝ? የት ሄዳለሁ? እና ላይኖርሽ ለምን አገባሹ? አውቃለሁ ተናድሻል፣ ግን ሰኒን አታባሪያት። ከፈለግሽ ነው እወጣለሁ። እንዴት አይነት ነገር ነው የምታወሩት?
ሰኒ እኮ አሁን ሚስት ሆናለች። የት ነው ትታት የምትወጣው? አዎ፣ ግን ከቤቷ በእንደዚህ አይነት ስርዓት መውጣት የለባትም። ራኪብ እባክሽ ተረጋጊ። እንዴት ነው የምንረጋጋው? ይህን ነገር እየሰማ ያገባችሁ እኮ አንድ እህቴ ናት፣ ለዛውም ሳላቅ። እህቴ ይቅርታ እባክሽ። የት እሄዳለሁ? ቆይ ያገባሽው ያኖርሽ አልኩሽ። አልሰማሽኝም? እባክሽን ራኬብ ተረጋጊ። በኋላ የሚጸጽትሽን ነገር አታድርጊ። ምንም ቢሆን እኮ እህትሽ ናት። እኔም እኮ ቬሎ እያስጎተትኩ ባስወጣት ምንኛ ደስ ባለኝ፣ ግን አልሆነም። እህቴ ጨከንሽብኝ። የት ልሂድ? እሺ ራኬብ እባክሽ ተረጋጊ። ሁላችሁም ስሙ፣ ላደረግነው ነገር በጣም ይቅርታ። እህቴ በጣም ወድሻለሁ። ይህንን ነገር ለምን እንዳደረግኩትኝ ስታቂ ትጸጸቻለሽ። ጆከርና በቃ ተነስ እንሂድ። ተረጋጉ እንጂ ራኬብ በደንብ አስቢበት። አንሂድ። ሳኒ ቤት አንቺን አስወጥቼ ስትንገላች ማየት አልፈልግም። ግን ደግሞ ሁለታችሁንም እዚህ ያዩ መኖር ይከብዳል። እንዳሻችሁበት መልካም ወደ ይጣላችሁ። አንቺ ወደ ልትሄጂ ነው? እሺ ሳኒ፣ ይሄ መፈጠሩን ማመን አልቻልኩም። ግን እመኚኝ በጣም ተሳስታችኋል። ቅዱሴ እባክህን ተናዳለች፣ ተከተላት። እሺ መጀመሪያውም እኮ ይሄ ነገር እህቴ እንደሚጎዳል ነግሬህ ነበረ፣ ግን አንተ አትሰማኝም። እስቲ በአካባቢያችን ላይ ያሉ ሰዎች እንዴት እየተጎዱ እንደሆነ። እህቴንም ሰበርናት። ትረጋጋለች፣ ድንገት ስለሆነባት። ሰንዬ በቃ ተረጋጊ። እንደዚህ መሆንሽ እኮ ምንም ነገር አይለውጥም። ሰኒ ነው፣ በእናትሽ ተረጋጊያት። እኔ ልሽ አትልኝ። የኔ ቆንጆ እንዴ ምን ፈልገህ ነው እንዴት አባሽ የምትይዘው እንዴ? አንተ ረመኒ፣ እህቴ የት ናት? አላውቅም። ፎቶ ላይ ደህና ትመስላለች። ከዛ በኋላ ግን አላገኘኋትም። በእሷ መተህብኝ የምተው ይመስላል? ስልክ አታነሳም። የት አባ አድርጋት ነው? እና አርቶጊ ነው ማላደርገው ከመሰለ ተሳስተሃል። ትሰምኛለሽ? እኔን ለማሸነፍ በፍጹም እንዳታስቢ፣ በፍጹም። ይሄን ጠንቅቀሽ ማወቅ አለብሽ። እጄ ብዙና ረጅም ነው። እገልሃለሁ። እሺ፣ በፎከር አይደለም ባደረገ ነው። ጆከር! 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 ሰኒ ምንድን ነው? መርፌው ብቻው ነው። ምንድን ነው የወጋሽው? አላቅም። ከራሱ ኪስ ነው ያገኘሁት። ጆከር ምንድን ነው የምናደርገው? ድራማው ይቀጥላል። አንድ ጥያቄ ልጠይቃችሁ ብዬ ነው። እናንተ ሰብስክራይብ አድርጋችኋል? ካላረጋችሁ አሁኑኑ አድርጉ። ድራማችን ላይ ያላችሁን አስተያየት ኮሜንት ላይ አስቀምጡልን። ቪዲዮውን ላይክ ማድረግ እንዳይረሳ። አሁን ወደ ድራማው። ቁርስ ደረሰ እንዴ? ኧረ አልደረሰም። እኔ ቆይ ከስንቱ ልድረስ እንዴ? ቤቱን እያጸዳው ነበር። አሁን በጠዋት መነሳቱ ራሱ በጣም ነው ያስጠላኝ። አይዞሽ በቃ ተረጋጊ። እኔ ውጭ እበላለሁ። ባይሆን አንቺ ስጨርሽ ቤት። እሺ እሺ፣ በቃቸው። እና እስኪ ቁጭ በይ። ቆይ ስራው እየከበደሽ ነው አይደል? ታዲያ ለምን ሰራተኛ እንዳጨርሰው። ስለዚህ ጉዳይ ደጋግመን አወራን አይደል እንዴ? እኔ ቤቴን ቀጥ አድርጌ መያዝ አያቅተኝም። ከዚህ በፊትስ ካላጋዥ አልነበር እንዴ ቤቱን ቀጥ አድርጌ ያዝኩት? እሺ አትናደጂ። እኔ እኮ ሰሞኑን እየደከመሽ ነው ብዬ ነው። ቆይ ቁርስ ስላልደረሰልህ ነው አይደል እንደዛ ያልከው? በቃ እንደውም አሁን አድርሻ እበላለሁ። እሺ። አይ እንደዛ አይደለም።
እኔ እንደሱ ያልኩሽ እኮ ጧጧ ስትነሽ እያሳዘንሽኝ ነው። እንደውም ካሁን በኋላ ምሳ እቆጥርልሃለሁ። ከዛ ቤቱን ቀጥ አድርጌ መያዝ እንደምችል በደንብ አሳያለሁ። አንቺ እኮ የሴቶች ምሳሌ ነሽ። ማሳየት አይጠበቅብሽም። ግን በቃ ያቺ ስመጣ ዝንጥ ብላ መጠበቂያ ሚስቴ እኮ ናፍቃኝ ነው። እንዴ ቆይ እንደዚህ ያስጠላውክ እንዴ? አረ አይደለም፣ እንደዚህም ቆንጆ ነሽ። ግን ደግሞ ይልሽ ከስራ ስመጣ ልክ እንደ ንግስት እጅ ነስቼሽ ልክ እንደዚህ ግንባርሽን ስሜሽ ቁጭ እንደለ እንደዚህ ሞኝ እኮ እሱ ማድረግ ትችላለህ። ደግሞ አታስብ፣ ማታ እንደዚህ ሆኜ አልጠብቅህምሽ። እኔ እኮ ስለምትሰሚ ነው ውድድ ማድረግሽ። እና ባሌን ያልሰማው ማንን ልሰማ ነው? ፈርሰሽ ተሰሪልኝ ብትለኝ ራሱ ትሰራልሃለሁ። ተያ ከስራ እንዳልቀር ልቤን ቅልጥ አታርጊ። እና ዋናው ዓላማዬ ምን ሆነና ነው? ባሌን እኮ ከስራ አስቀርቼ ከሱ ጋር ቤት መዋል በጣም ነው የናፈቀኝ። እሱ ነው የምትፈልጊው? አሁን እንኳን የግድ ቢሮ መግባት አለብኝ። የማገኛቸው ሰዎች አሉ፣ ግን ቶሎ እመጣለሁ። እሺ? እሺ፣ እጠብቅሃለሁ። ትናፍቀኛለሽ። እኔም በጣም ትናፍቀኛል። በቃ ደህና ዋይ። እሺ። አይ ኪራዬ፣ እኔን ስትሰማኝ እንዴት የቤታችን ሰላም እንደተመለሰ አየክ አይደል? መከባበራችን ይበጀናል ብዬ ነግሬ ነበር። አሁን ቤቱን ፏ አድርጌ ነው የምጠብቀው። እንዴት ነው ሰው እንደዚህ 24 ሰዓት ሙሉ እንደ ግዑዝ የሚቀመጠው? እኔም እኮ መጎለት ሰለችኝ። እዚህ ከየትም ያመጣል ትዝታ መከሯን ትበላለች። ትዕግስቱን ብቻ ስጠኝ። ጭራሽ ደግሞ የምትሰላችሁም አንቺ ነሽ እንዴ? እኔ ምን ልበል በአንቺ ምክንያት የቤት እስረኛ ሆኜ የተቀመጥኩት? ቆይ ከዚህ በፊት እንተዋወቃለን እንዴ? ምንድነው ይሄን ያለ እኔን ጠምድረሽ ያልሽኝ? ምክንያቱም ላስታውስሽ እንዴ የመጀመሪያ ቀን ምን እንዳደረግሽ? እሱ እኮ አጋጣሚ ነው አልኩሽ። ሲጀመር ስልኩን የወሰድኩት የቅዱስን ፍቅረኛ ስልክ ወስጄ በመካከላችሁ የተፈጠረውን ነገር ለመፍታት በማሰብ ነው። ቆይ አንቺ የትኛው ሽማግሌ ነሽ በሱ ህይወት ጥልቅ የምትይው? ምክንያቱም ቅዱስ ጥሩ ሰው ስለሆነ ሁሉም እንደ ጭራቅ አይቶ እኔን ሲሻሸኝ እሱ ብቻ ነበር ያልሸሸኝ። ሰኒ ስትጠፋ ከጎኔ እሱ ነበር። ስለዚህ እኔም ለሱ ጥሩ ነገር እመኝለታለሁ። እንዴት ጥሩ ነገር ተመኘሽለት ባክሽ? ቆይ አንቺ ስለሱ ህይወት ምን አውቀሽ ነው ካላስታረኩ የምትይው? ጥሩ ተቀራርበናል፣ ደግሞ በጣም ይዋደዳሉ። ስለዚህ በመሀላቸው ያላግባባቸውን ነገር ብንፈተውና አብሮ ቢሆኑ ምንድነው ችግሩ? እንዴ እሷ እኮ ከገዛ ጓደኛዋ ጋር አውቃለሁ፣ ሁሉንም ነገር ነግሮኛል። ግን ደግሞ ለሷ አልነገራትም። ስለዚህ እውነት ሊሆንም ላይሆንም ይችላል። እሱን ለማጣራት አስቤ ነው። እሺ ማን እንበልሽ ባክሽ? ኤፍቢአይ ወይስ ሞሳድ? ማን እንበልሽ? ግን አንቺ እውነት አክስቱ ነሽ? ምንድነው ይሄን ያህል የነሱ አብሮ መሆን ያናደደሽ? ቆይ የባል ዘመድ ስትባሉ አንድ ሰው እንኳን ጤነኛ የለም? አፍሽን ዝጊ ወደዛ። በማታውቂው ነገር አትፈትፍቺ። ሰሚኛለሽ? የነገሩን ጫፍ ይዘው የሚፈተፍቱ ሰዎች በጣም ያስጠሉኛል። እሺ እስኪ አንቺ ከስር ከመሰረቱ የምታውቂው ሰው አስረጂ። እንዴ ለምን አስረዳሻለሁ? ግን አንድ ነገር ልንገርሽ፣ በቅዱስ ህይወት እንዲች ብለሽ ጥልቅ እንዳትይ። መፍታትም ካለባቸው ራሳቸው ይፈቱታል። አጉል መተሽ ልወደድ አትበይ። ስለማታውቂኝ ነው እንጂ ማንም ወደደኝ ጠላኝ ህይወቴ ላይ ለውጥ የሚያመጣብኝ ሰው አይደለሁ። ለማንኛውም መቼ ነው የምትሄጂው? እንዳንቺ የለህማ። እዚህ ብኖር ራሱ አይደብረኝ። ሰበብ አገኘሽ አይደል እዚህ ለመቆየት? ይኸውልሽ ቅዱስ እንደሆነ በጣም መልካም ሰው ነው። ፊቱን አጥቁሮ መናገር አይችልበትም። ብታስቀይሚው እንኳን ክፉ ከሚናገር ይልቅ መንገድ ቀይሮ መሄድ የሚመርጥ ሰው ነው። እንዴ ያን እናቴ ተገላገልኩ ስል አንቺ መተሽ ደግሞ አትዘብዘፊ። ስሚኝ ትዝታ፣ እኔም በአንድ ወቅት እንዳንቺ ነበርኩ። ሰው አልወድም ነበር። ግን ደግሞ ለሄደው ለመጣውም እንደዚህ መሆንሽ እድሜ ልክሽ የማታወልቂውን የክፋት ካባ ነው የሚያጎናጽፍሽ። እንዴት ባክሽ?
ለምሳሌ ሩቅ ሳትሄጂ ናቲን እዩ። ሲያየኝ እንዴት እንደሚሆን አይተሽዋል። ሰው አንቺን እንደ ክፉና እንደ አረመኔ ሳይሽ በጣም ያስጠላል። እና እኔ ሰው ምን አለኝ ብዬ የሚሰማኝ ይመስልሻል? ይኸውልሽ እኔ ትዝታ በጣም ብቁ ሴት ነኝ። የማንም እርዳታ አያስፈልገኝም። እሱማ እኔም ብቁ ነኝ። ግን ደግሞ ይሄ ነገራችን የምንወዳቸውን ሰዎች ሊያሳጣን ይችላል። እኔ እህት ያለችኝ፣ አንቺ ደግሞ ባለሳሳት ቅዱስን ትወጂዋለሽ። ግን ደግሞ አብዝተን መቆጣጠራችን የሆነ ጊዜ ላይ ማንከፍለው ዕዳ ነው የሚያስከፍለው። ምን አይነት ዕዳ ባክሽ? የአንቺን እህት ሰምቻለሁ፣ የቅዱሴ ግን እንደዛ አይደለም። አትፍረጂ። ምናልባት ዛሬ በእኔ ላይ ደርሶ ሊሆን ይችላል። ግን ደግሞ ነገ ከነገ ወዲያ አንቺን ማዝነስ ስትጸጸች ያገኝሽና ሶፍት እሰጥሻለሁ። አየሽ፣ ገና ሳይሽ ገምቼ ነበር። አንቺ ማለት የሰዎችን ዝቅታና እንባ የምትፈልጊ ሴት ነሽ። እኔ ደግሞ እንደዛ አይደለሁ። እንደ አንቺ ቀይ ቆዳ ተላብሼ ጥቁር ልብ የለኝም። ከዚህ በላይ ባንገማመጥ ጥሩ ይመስለኛል። በጸባይ ላውራሽ ሞክር። አንቺ ግን ክብር አይወድልሽ። ወደሽ ትለማመጭኛለሽ? አሁን እኮ ያለሽው እዚሁ ነው። እሄድልሻለሁ። እኔ በክብሬ ድርድር አላውቅም። እና አድርጊዋ። ደግሞ ሰዎች ይጠሉሻል ትላለች እንዴ? አንቺ እንኳን በሰው በእህትሽ እኮ ያልተወደድሽ ሰው ነሽ። እኔን ግን ተመልከቺ፣ ቅዱሴ እንዴት እንደሚሳሳልኝ እይ። ከማን ጋር እንደምትወዳደር ይወቂው። እሺ እንትላለች እቺ አየሽ አይደል ሰኒ፣ ምን ያህል በሰው እንዳስቀመጥሽ። እኔንስ እንደፈለጉ ይናገሩ፣ ግን አንቺን እንዴት ነው መጥፎ ነገር ሲናገሩሽ ዝም ብዬ የምሰማው? እና አትመለስም? አላቅም። ልታናገረኝ ፈቃደኛ አይደለችም። እሱ ጋር እንዳለች ራሱ የነገረኝ ቅዱስ ነው። ምን ይሻላል? ወይ ካልሆነ እኔ ልውጣ እንዴ? ቆይ በዚህ ሰዓት ምን የታሳብ ነው የምታስበው? ገና ተጋብተን ቀናት እንኳን ሳይቆጠሩ ተለያይተን እንኖር ትለኛለህ? ጋብቻችን እኮ ለእኛ ብቻ ነው ውሸት የሆነው። ለእነሱ እኮ የእውነት ያደረግነው ነው የመሰላቸው። ለካ እንደዛ ነው። እኔ እኮ በሰዓቱ አንቺ ማዳን ነው እንጂ እህትሽን ይህን ያክል ያናደታል ብዬ አላሰብኩም ነበር። እሱማ ሁለታችንም ጭንቀት ላይ ስለነበርን ነው እንጂ እንደማትቀበልን እኮ ግልጽ ነበረ። ቆይ እሺ ምን ይሻላል? ወይ በቃ የእውነት እንደተጋባን እናሳምንና እንንገራት፣ ከዛ እንድትረጋጋ እናርግ እንጂ በእንደዚህ አይነት ሁኔታ ከትሽ ጋር እንድትለያዩ አልፈልግም። እሺ ነገስ? ነገ እኮ አዲስ ቀን ነው። ምናልባት ነፃ እንወጣ ይሆናል። ምን ሆነሃል ጆከር? ነገ እኮ አዲስ ቀን ነው። አንተም የራስን አዲስ ህይወት ትጀምራለህ፣ እኔም መጀመሪያ አይቀርም። እሺ ከዛስ? እንደዛ ታስቢያለሽ እንዴ? እኔ እኮ በህይወቴ ውስጥ ማንንም አላስብም፣ አንቺ ብቻ ነው ማስበው። ማለት? ተው ጆከር፣ ራስን ተቆጣጠር። ቢዘገይ እንጂ እውነታው ታውቆ መታሰር አይቀርም። ለልጅቷ ጉድ ተስፋ አትስጣት። ምን አልከኝ? አልሰማሁም። ምንም። ልክ ነሽ። አንቺ እንዳልሽ ይሆናል፣ እናስብበታለን እንጂ እንደዚህም አይቀጥልም። ያው ለጊዜውን ያበሬሽ ለሆነና ከዛ እናስብበታለን። ልጁ ምንድን ነው የሚያወራው? ደግሞ ምግብ ሳይበላ ወዴት ነው የሚሄደው? አንቺ እዚህ ተንፈላሽ ተቀመጠሽ አራተሽን አባረሽ። ያባረርካት እኮ አንተ ነህ። በአንተ ሴራ ነው እህት ሄደችው። እና እኔ ያን ነፍሰ ገዳይ ግቢ ብዬሻለሁ። ለነገሩ አንቺም ይሆንሽ ወይ በጣም አይምሮ የተነካ በጣም ከፋኝ። በእናትህ እኔ ያገናኘሁሽን ሰው ብታገቢ ኖሮ ግን ተንፈላሰሽ ትኖሪ ነበር። ግን አንቺ ምን መረጥሽ? በሰርግሽ ቀን በመኪና ላይ ያዝናናሽ ቀርቶ በእግር እያኳተና መጣሽ። እሱ ያንተ ጉዳይ አይመስለኝም። ከዛ ደግሞ እትብትሽ የተቀበረበት ቤት ውስጥ ሊያስገንዝሽ መጣ። ቆይ ግን ምንድን ነው አላማ? እኔ ማሳበድ ነው? ብታብጂ ባታብጂ እኔን የሚያሳስበኝ ይመስልሻል? ደግሞ አፍሽን አትክፈቺ እሺ። ያደረግሽውን ነገር የረሳሁት እንዳይመስልሽ። ቢላውን ባታስጥለኝ እኮ በመርፌው ቦታ እሱ ሆኖ ተገላግዬ ነበር። ጨካኝ። ለነገሩ መግደል ብርቅሽ አይደለም። እንዳንተ አይነቱን አንድ አይደለም 10ን ብገል ራሱ ፈጣሪ የሚኮንነኝ አይመስለኝም። ከዚህ በላይ ባታናደጂኝ ለአንቺ ጥሩ ይመስለኛል። ምን ነው ፈራኸኝ እንዴ? ከዛች መርፌ በኋላ ስናደድ ምን እንደማደርግ የገባ ይመስለኛል። አፍሽን ዝግቢ ይቻለሁ። አንቺ ማትረቢ በማግባትሽ ተናደ ሄደችውን እህትሽን ለቀብርሽ እንዳልጠራት። ና ግደለኝ። መሞት ምፈራ መስሎ ነው? ነጋ ጠባ ካንተ ጋር አኩኩሉ ከምጫወት መሞት ረፍቴ ነው። እሺ የምትታለ ብላ ማትታረድ ሲባል አልሰማሽም? ካንቺ ገና ብዙ ጠብቃለሁ። ጊዜው ሲደርስ ግን እንቡጥ አበባን የመቅጠፍ ያለን ይቀላል። አረመኔ እንደሆን ካውቃለሁ። ለማንም አትመለስም። አክብሪ ብዬሻለሁ። ትዕግስቴን አትፍታት። እንዳከብር ከፈለግ ከኔም ከእህቴም ምራቅ። ደግሞ የትኛውን ስራ ሰርተ ነው እባክህ እንዳከብር የምጠብቀው? ትሰሚኛለሽ? እግሬ ስር እየሰገድሽ ታከብሪኛለሽ። እሱ በህልም ነው፣ መቼም አላደርገውም። እሺ አንቺ እንግዲህ ሬሳሽን ለሞራ በሰጡ ራሱ አረጋ
ግደለኝ፣ ይኸው ግደለኝ። ምን ነው? ለምን ተውከኝ? ጨርሱ እንጂ። አትጠራጠሪ፣ እገልሻለሁ። ግን ጊዜሽ ገና ነው። የህይወትሽን ቅርበት ሳስባል ግን ከብርሃን ፍጥነት ፈጥኜ ሬሳ ሳጥን በልክሽ አሰርቼ ነው የምሸኝሽ። ቆይ አልገባኝም። ከሱ ውጭ ሌላ ሰው አለ ማለት ነው? ይህንንማ ጆከር መስማት አለበት። ምን ነው ደነገጥሽ? ክብሮሜ ደህና ነህ? እንዴት ነሽ? አለሁ። ደህና ነሽ? ደህና ነኝ። አንተ ምን ነው ሳትነግረን መጣ? ምን አለበት ደውለህ ብትነግረን? እንደዚህ ድንገት መምጣት እየተሻለ ለምን አስጨንቃችኋለሁ ብዬ እኮ ነው። በስመ አብ! ደግሞ ጸጉርሽ እንዴት ነው ያማረብሽ? ያንን ጸጉር ተገላገልሽው? እንዴ ክብሮሜ፣ አንተ እኮ ሳትመጣ ስንት ነገር ተለወጠ መሰለ። ኪራም አገባ፣ ኒናም እንደዚህ ቆንጅዬ ሆነች። ያት አላማረባትም ኒና? ደግሞ ሌላ ዜና ስራም ጀመረች ኒና። እንዴ ከሁሉም ግን የአንቺ ጸጉርን ያስገረመኝ። ወይኔ አዎ ክብሮሜ፣ ብታይ በእናትህ እንደውም በዚህ ውበትሽ ለምን የቁንጅና ውድድር ምናምን አትሞክሪም? አንደኛ ነው የምትወጪው ሲሉኝ በቃ እሱን ልሞክር እያሰብኩ እያለ ነው የመጣው። እንደ አንቺ ምላስ አትቀነስም አይደል? አረ ክብሮምዬ እሷን ተዋት። ካለ እሷ ማን አለኝ እንዴ? ምን አለኝ? ምን ይውጣኛል ብለህ ነው? እንጀራዬም ወጤም በሷ እኮ ነው የሚመጣው። ክብሮምዬ ተዋት እሷ። እሺ አሁን ታስገብኛለሽ ወይስ ቆመን እናውራ? አረ ና ክብሮሜ ና ግባ። ቡና ምናምን ቀራርቧል፣ ፏ አድርገን እንጫወታለን። እስኪ ና ግባ። አይ እኔ እንኳን ብዙ አልቆይም፣ እንሄድበታለን። አይ እንደው ዲያስፖራዎች ስትባሉ እኮ እዛ 16 ሰዓት እየሰራችሁ ሁሉም ነገር ይዛባባችሁና እዚህ ስትመጡ በቃ አይምሯችሁ ምናምን ሁሉ ነገር ግራ ይገባል። ይልቅ እስኪ ና ግባና ትጫወታለን። ና ግባ ክብሮሜ፣ ግባ በእናትህ ቡና ባባ። ይችን ደግሞ ታመጣታለህ ክብሮሜ። ወይኔ ሌላ እንዴ? አዎ ቤት ነው መጥቷል። ውይ ኪራ ደግሞ እማታምነኝ ነገር አለ። እኔ ኒና ልሙትልህ ስል ኪራዬ የእውነት አሁን ወደ ውስጥ ገብቶ ነው እንጂ ድምፁን አሰማ ነበር ካላመንክ። ውይ ጽናትማ ምሩ ደውላላ ሰኒ ጋር ተያይዘው ሄደዋል። ኪራ ደግሞ ቆይ ስታስበው እኔ ምን አስዋሸኝ? ክብሮ መጣ ብዬ ነው ማሽግ። ኪራ አሁን ለማንኛውም ቶሎ ና እሺ። ቤት ማንም ስለሌለ እንዳይደብረው። እኔ ደግሞ ቡናውን ፋፋ አድርጌ እጠብቅሃለሁ። እሺ እሺ በቃ ቆይ ቆይ። ለምንድን ነው የማያምኑኝ ግን? ኒና እንዴት ነኝ? አላማረብኝም? በለው አንተ ፎ አላልኩም? የዲያስፖራ ወዝ እኮ ይለያል። እስኪ አንተ ወዝክ ራሱ እኮ ፈሶ ፈሶ ልብስን እያበላሸው ነው። ቱቱቱቱ ክብሮምዬ ከኢትዮጵያ ሴት ቀፋ አይን ያውጣክ። አንቺ ዲያስፖራ ለመባል እንኳን ብቁ አይደለሁም እንዴ። ክብሮምዬ ደግሞ እንኳን አንተ እኮ ለሕክምና ራሱ ውጭ ሄደው እኮ ሲመለሱ ስንት አማርኛ እየጠፋባቸው የሚኮላተፉ ሰዎች አሉ መሰለ። ክብሮምዬ ግድ የለም ዝም ብለህ ካሁን እዚህ ቁጭ ብለህ እዚህ ህዝብ ላይ ዝም ብለህ መልክ ስራባቸው። እሺ 1000 ዓመት አይኖር። ያቺ ግንን የሚል ሽቶ ትቀባለህ። በቃ ያው አንድ ካለ ለኔም ጣል። አይ ክብሮሜ አሁን እሱን ተይውና እንዴት ነው አላማረብኝም ወይ ነው ያልኩሽ? እሱማ በጣም አምሮብሃል እኮ ክብሮሜ። ግን ወደ ልትሄድ ነው? እኔ እኮ ቡና ላፈላ ነው። አይ ቡናውን ተይው፣ እነ ኪራ ሲመጡ አንድ ላይ እንጠጣለን። ይልቅ አሁን የናፈቀችኝን ፍቅሬ ላያት ልሄድ ነው። ማን ጋር እንዴ? የምታየው ሌላ ፍቅረኛ የለኝ፣ ሰኒ ጋር ነው። እንዴ ምን ማለት ነው ክብሮሜ? እንደዛማ አይሆንም። በቃ ተረጋግተን ነገ ታያታለህ። አይ ኒና፣ እኔ በጣም ናፍቃኛለች። በዛ ላይ እዛውኜ ስላልደወልኩላት ሳትቀየመኝ አትቀርም። እንዴ መቀየም ብቻ? አረ ሌላ ምን እንዴ? ልትመታኝ ነው እንዴ? ሌላ ምንም እንዴ? በቃ አሁን ኪራ ይምጣና ትሄዳለህ። አንተ እሱ ሳይክ ደግሞ ከሄድክ አውቀሽ ነው ብሎ ኪራ ይመታኛል። በቃ ትንሽ ታገስና ቁጭ በል።
ወይኔ ናዴ ሰው ናፍቆሽ አያውቅም እንዴ? እንዴ እሱማ ያውቃል እኮ። ግን እኔና ሰው በተፋቀረ ቁጥር እንደ ጦስ ዶሮ መፍረጥ አለብኝ እንዴ? አንተ ደግሞ እምቢ ብለህ ስትሄድ ኪራ ስራ አቋርጦ የመጣው እናቴ የታለ ክብሮን ብሎ አንስቶ ነው የሚፈጠፍጠኝ። እንዴ እኔ ዝም ብዬ መፈጥፈጥ አለብኝ እንዴ? ለእኔ መዘኑልኝ እንጂ እባክህ ተለመነኝ ክብሮም፣ አትሂድ በቃ። ቆይ አንቺ ከመቼው ደውለሽ አወራሽ እንዴ? እኔማ እኮ በቃ ሲያይክ ደስ ይለዋል ብዬ ነው ስለናፈከው። ደግሞ ለሰርጉም ስላልመጣ በጣም ደብሮት ነበር። አሁን ግን ሲያይ ደስ ይለዋል። በእሺ አሁን ቡናውን አቅራርቢ ቶሎ ቶሎ በይ። ግን ኧረ አታስብ ክብሮምዬ፣ ብቻ ቦሉን ብቻ ቀምሰህ ሂድ። እኔ ብቻ ለኪራ ታየው ነው ምልክ። እሺ አልኩሽ እኮ በቃ እስኪመጣ አቀራርቢ። እሺ ግን አደራህን ልክ እኔ ወደዛ ስሄድ እንዳትሄድ። አይ ግን ሳስበው አንድ ሀሳብ መጣልኝ። ሳሎኑን ልቆልፈው። ማን ሞኛለ እንዴ? አይ ኒና ክብሮሚ አሁን በቃ የትም አትሄድም። ኧረ ልሰጥህ ቁጭ በል በቃ ቡና ላቀራር። ወይ ኒና ይሄ እብደት እስካሁን አልተውሽም ማለት ነው? የኔ አበባ እስካይሽ በጣም ጓጉቻለሁ። በጣም ናፍቀሽኛል። አሁን እመጣልሻለሁ። እንዴ ጽናት ሰኒ ጋር ከሆነች ኒና ደውላ ለጽናት ከነገረቻት ጽናት ደግሞ ለሰኒ መምጣቴን ትነግራታለች ማለት ነው። ዴም ስለዚህ ሰርፕራይዝ የተበላሸ ማለት ነው። አይሆንም፣ ማስተካከል አለብኝ። እስኪ አንገትሽን ጎዳሽ። ስንቴ ነው ይህ ሰውዬ እዚህ ቤት እያለ ትተኸኝ አትሂድ እምልህ? አንተ ግን አትሰማኝም። እኔ እኮ ስወጣ አልነበረም። ደግሞ ሱቅ ደርሼ እስከምመለስ የሁሉ ነገር ይፈጠራል ብዬ አላሰብኩም። በቃ አሁን ተወኝ በእናትህ። እስኪ ልልሽ ሰኒ፣ አውቃለሁ ከባድ ጊዜን እያሳለፍሽ ነው ያለሽው። ግን ደግሞ እኔም በቻልኩት አቅም አንቺን ለማዳን እየሞከርኩኝ ነው። ግን ምን ዋጋ አለው? ክፍተታችንን እየፈለገ ያጠቃናል። ደግሞ ሳልነግርክ መርሲሞይ ብቻውን አይደለም፣ ከኋላው ስለኛ ጠንቅቆ የሚያቅሰዋል። ለምን እንደዛ አልሽ? ምክንያቱም ቅድም የተናገረው ነገር እሱ ብቻውን እንዳልሆነና በሰው ትዕዛዝ ውስጥ እንዳለ የሚያሳይ ነው። አልገባኝም። ማን ያ ሰው? አላቅም፣ ግን ደግሞ እመነኝ ከመርሲሞይ በላይ ከሱ ጀርባ ያለው ሰው ነው እኛን ሊያጠቃና ሊጎዳን የሚፈልገው። ስለዚህ እሱን ካወቅን ከኛ ምን እንደሚፈልግ በቀላሉ ማወቅ እንችላለን ማለት ነው። ቆያን እንዴት ማድረግ እንችላለን? አላቅም፣ ግን እስቲ አስበው። ያኔ ስፒድን ስንመታው በቦታው የነበሩትኝ እኔ ሊወስዱኝ የመጡት ጓደኞቹ ናቸው። ስለዚህ ከነሱ መሀል አንደኞቹ ናቸው ማለት ነው የሚጫወቱብን። ቆይ ማን ሊሆን ይችላል? ቾምቢ እንደሆነ እንደዚህ አይነት ነገር የማድረግ ብልጠት የለውም። በጉልበት ነው የሚያምነው። ሲጀመር በቦታው ላይ እንደዚህ ስናደርግ አይተውን ቢሆን ኖሮ መጥቶ እዛው ነበር የሚገለን። ቹቹን እንደሆነ ደግሞ ሲጀመር ፈሪ ነው አይደለም። እንደዚህ ለማድረግ ይቅርና መሞቱን ራሱ የነገረኝ እሱ ነው። እስቲ ሌላ አስብ፣ እዚያ የመጡትን በደንብ አስብ። ስፒከር ደግሞ አይተውን ቢሆን ኖሮ ወረኛ ስለሆነ ለጀማ ሁሉ ተናግሮ ይዘምቱብን ነበር። እንግዲህ በቦታው ላይ ሊኖሩ የሚችሉ ሰዎች እነዚህ ናቸው። እሺ ቆይ ማን ነው ታዲያ እንደዚህ የሚቀምርብን? በስፒድ መሞት አድቫንቴጁን እየተጠቀመበት ያለው ማን ነው? አላቅም ሰኒ፣ ግን የአስተሳሰብ አድማሳችንን አስፍተን ራሳችንን ከዚህ ጉድ ማውጣት አለብን። አንቺ በቃ እንዴም በቃ ቲማ ተቀመጡ፣ ቁጭ በሉ። እንዴት ናችሁ? በቃ እኔ ልሂድ። እንዴ እኛ ስንመጣ ነው እንዴ የምትሄደው? ወይስ የነበራችሁን ጊዜ አበላሸንባችሁ? አረ ምን ጊዜ ነው? ምንም አላበላሻችሁ። ይልቅ እንዴት ገባችሁ? ግቢው እኮ ክፍት ነበር። እኛማ ክፍት ሲሆን እኮ እንግዲህ ያለ መስሎን እንመለስ ነበር። አይ ማን አለ ብለሽ ነው? ያው እንደምታዩት ቤቱ ሆኗል። እህት የሚለችም እንደ መጀመሪያው ብቸኛ ሆኛለሁ። እንዴ እንደዛማ አትበይ። ከዚህ በኋላ እኮ ነው ያለኝ። ያው በቻልኩት አቅም ከዚህ በኋላ ብቻሽን እንዳትሆኚ ለማድረግ እጥራለሁ። በቃ እናንተ ካላችሁ እኔ ልሂድ፣ በኋላ እመጣለሁ። ሰላም ሁኑ። ደግሞ በጣም አብሮሽ እንዴ። ቆይ መች ነው ይሄ ሁሉ ነገር የተፈጠረው? እኛ ሳናቅ ሳታማክሪኝ መች ነው ይሄ ሁሉ የሆነው?
አንቺም ሰምተሻል እንዴ? አዋ መጀመሪያ ላይ ኪራ ሲነግረኝ አላመንኩም ነበር። ከዛ ግን ምሩም ስትደግምልኝ በቃ አመንኩ። ጭራሽ እሱም ሰምቷል? አዎ እሱማ እኮ ከናኦሚ ጋር ሊመጣ ነበር፣ ግን ሄዳችሁ አታስጨንቋት ብዬ እኔ ነኝ ያስቀሯቸው። ውይ ጥሩ ነው ያደረግሽው። እንኳንም አልመጡ። አሁን ላይ ምንም ማብራሪያ ስለሌለኝ ለማንም ምንም ማለት አልችልም። ስለዚህ እንኳንም አልመጡ። አልገባኝም። ቆይ ሰኒ ምን ተፈጥሮ ነው? እኛ ጓደኞች ነን እኮ። የፈለግሽውን ነገር ልታማክሪኝ ትችላለሽ። አረ ምንም የለም። ሲጀመር እኮ ምሯለች። ስለዚህ ሀሳቤን ማዋየው ሰው አላጣውም። እኔ ልጋራሽ ዝግጁ ነኝ። እኛ ችግር ሲያጋጥመን ቀድመሽ ትገኛለሽ። ያም የሚሆነው እኮ እኛ ግልጹ ነው ሁሉን ነገር ስለምንነግርሽ ነው። አንቺ ግን ሰኒ በጣም ድብቅ ነሽ። አይ ድብቅነት እኮ አይደለም አለ አይደል፣ ያው ሁሉንም ገመና አደባባይ ላይ ስለማታሰጩ ነው። አልገባኝም። ከኛ የምትደብቂው ነገር አለ? አዎ እኛ እኮ አንድ ላይ ስንት ችግር ያሳለፍን ሰዎች ነን። ለእናንተ ቤት ብዬ እኔ ህይወቴን ለዘላለም አመሰቃቀልኩት። አልገባኝም። ለማን ቤት? ታይ ውጪ። አሁን ሁሉም ነገር መስመሩን ትቷል። ስለዚህ እናንተን ባስገባችሁ ትርፉ ድካም ነው። ስለዚህ ለእኔ ታዩ። እኔ ምንም አልገባኝም ሰኒ። ለዚህ እኮ ነው አንቺ ድብቅ ነሽ የምልሽ። ቆይ ኒና እስከዛሬ ምንም ብላሽ አታውቅም? ያው ብዙ ነገር ስለምትለኝ ረስቼው ይሆናል። የትኛውን ነው? አይ ታዩ፣ ይሄኛው እንኳን የሚረሳ ነገር አይደለም። ምናልባት የሷ ጥፋት ስለሆነ ለመሸፋፈን ፈልጋ ነው። ይልቅ በሉ በቃ የሚበላ ነገር ላምጣ። ቆይ ምሩ፣ ሰኒ ምን እንደምታወራ ገብቶሻል? እኔ ምንም አልገባኝም። በቃ መጠናክዛት። ቆይ ሰኒ ምን ለማለት ፈልጋ ነው? አረ ኒና ጣኑን ቦለለለ አርጊው እንጂ ምንድነው እንዴ? እዛ እኮ ይገርምሻል። ትንሽ ጭስ ከጨሰ አላርም አለ። ወዲያውኑ ይጮና የአካባቢን ሰው በምን ነው የሚሰበስብብን? ውይ ክብሮሜ ደግሞ ለእጣን ደግሞ ምን ችግር አለው? አንተ ደስ ይበል እንጂ ገና ኩበቱን ቦለል ላርግ አጨስልሃለሁ። እኔ የምልህ ክብሮሜ፣ እኔ ግን ምን ግርም እንደሚለኝ ታውቃለህ? ኢትዮጵያኖች ከውጭ ስትመጡ አንድ አይነት የሚያመሳስላችሁ ባህሪ ምን እንደሆነ ታውቃለህ? ልክ ኤርፖርት ስትገቡ መሬቱን ትላላችሁ፣ ከዛ ደግሞ የኩበቱ ሽታ ናፈቀን ትላላችሁ። ስለዚህ ምንም አታስብ። አንተ ከናፈቀ የአገር ኩበት አምጥቼ ከምሬ ቦለል አርግ አጨስልሃለሁ። እሺ ይልቅ እኔ እንደዛ ስቲ የናፈቀኝ ምንድነው ታውቂያለሽ? የኩበቱ ሽታም አልናፈቀኝም፣ አየሩም አልናፈቀኝም። ኤርፖርት ስገባ መሬት መሳም የሚባል ነገር አልታየኝም። ምን እንደናፈቀኝ ታውቂያለሽ? ሰኒ ነች ናፈቀችኝ። ውይ ሰኒ፣ አሁን እኮ ብታይ ሌላ እንዴ ትንሽ ወንድሜ እንዴ ወንድሜ እንዴት ነህ? እንዴ ሲጠፋል እንዴት ናችሁ? በቃ ሳትናገር ትመጣለህ። ምን ላድርግ ብለህ ነው? እንዲህ ሳይናገሩ ጠፍቶ መመለስ ይሻላል እንጂ። እንዴት ናችሁ? አማን ነው። ደህና ናችሁ? ሰላም ነው ክብረም። ውይ እሰይ እልል። እንዴ ምን ነው ኒና? ውይ ኪራዬ፣ ቅድም እኮ ብታይ ክብሮምን ሳገኘው ደንግጬ፣ አሁን እኮ አንድ ላይ ጠቅለል አድርጌ ወንድሞቹን ሲያገኝ ደግሞ ደስ ብሎኝ እልል ብዬ እኮ ላክብርለት ብዬ እኮ ነው። በቃ እርግጠኛ ነኝ አሁን ይቺ ልጅ ባወጣችሁ ድምፅ የጀበና መሰንጠቁ አይቀርም መፍሰሱ። በቃ እሺ፣ አሁን ቡናው ናፊ። ጽ ግን የት ሄዳ ነው? ሰኒ ጋር ሄዳለች። እንዴ ሰኒ ጋር እኮ ነው ያለችው። ምን ሆናችኋል? እኔን የምታዩኝ? አይ ምንም አይደለም፣ እንዲሁ የሰኒ ስም ሲጠራ እንዴት ትሆናለህ የሚለው ነገር ለማየት ነበር። አንተ ምንም የምታነሱ አይደለም። በጣም ነው ናፈቀችኝ። ግን እንዴት ናት? ውይ ክብሮም ደግሞ ምንድነው? በቃ ናፍቆትህን በልክ አድርገው። እሷ እኮ ኒና፣ ቡና የሚያፈላ ሰው እኮ ብዙ አይለፈልፍም። ዝም ብለሽ ቡናው ናፊ። አልገባኝም። ሰኒ የሆነችው ነገር አለ እንዴ? አይ ምንም አልሆነችም። አንተ ሄድክ ጊዜ ትንሽ ደብሯት ነበር። አሁን ደህና ነች። መጥቼ ስታይኝ ደስ ይላታል። አሁንም እህቷ አለች እንዴ? ማለቴ ወደ መጣችበት አልተመለሰችም? ራኩማ አለች እኮ፣ ግን አሁን ተጣልቷል። ኒና አርፈሽ ቡናውን ናፊ ስትባይ አሰሚም እንዴ? አፍሽን በሚድ ላጣብቀው። ኪራ ምንድን ነው? ቡናውን በምላሴ ነው እንዴ ማፈላው? እንዴ ላውራበት እንጂ ምን አልገባኝም። እንዴ ከሰኒት ጋር በምን ተጣልተው ነው? ምን የያኔውን እኮ ነው የምትል። ያኔ አንተ የወጣ ጊዜ ቤት መታ ነበር፣ ግን ምን ያደርጋል አንተ ሄደ ነበር። አንዳንዴ በድንገት ተነስተን የምንወስነው ውሳኔ ዋጋ ያስከፍለናል።
እኔ ያኔ በሰዓቱ ፕሌን ውስጥ ሆኜ ነበረ ጸጸት ያንገበግበኝ የጀመረው። ግድ የለም አሁን በሰላም ተመልሻለሁ። ራሴ ያደፈረስኩትን ፍቅር ራሴ አጠራዋለሁ። መጥቼልሻለሁ። አይከብሩም። አሁን እኮ ያስቀመጡትን ነገር መልሶ ማግኘት በጣም ከባድ ነው። በተለይ ደግሞ የዛኔ ሰኒ አንተ አለክ ብላ ስትመጣ ጥላት እንዴት ስትሰማ የተሰበረችው አሰባበር በጣም ከባድ ነበር። አንዳንድ የምንወስናቸው ውሳኔዎች ዋጋ ያስከፍሉናል። እኔ በሰዓቱ ፕሌን ውስጥ ሆኜ ነበረ ከራሴ ጋር ስሟገት ነበረው። ጸጸቱም የጀመረኝ ያኔ ፕሌን ውስጥ ሆኜ ነው። ምንም ማድረግ አልቻልኩም። አሁን ብቻ በሰላም ተመልሻለሁ። ራሴ ያደፈረስኩትን ፍቅር ተመልሻለሁና ራሴ አጠራዋለሁ። መጥቻለሁ ሰኒ። እና እንዴት ነበር የሄድክበት ሀገር? ምንም አይልም። ያው ግን ትንሽ እዛ ብቸኛ ትሆናለህ። አንዳንድ ያበሻውም ሰው መቅረብ ላይ ያን ያህል ብዙም አይፈልግም። ለዛ ብቻ ትገለላለህ። ውይ እንደው ምን አለበት ከዚህ ሀገር ንቅል ብዬ ወጥቼ እንደው ሰው በራበኝ። አይኒና አንቺ ይኸውልሽ እንደው አይሳካም እንጂ ቢሳካና ከዚህ ሀገር ብትወጪ እዛ ያሉትን ምርር አድርገሻቸው በቃ ወደ ሌላ ሀገር እንዲሰደዱ ነው የምታደርጋቸው ከገዛ ሀገራቸው። እንዴ ቆይ ይህን ያህል ምን ነው እንዴ? ቆይ ይህን ያህል ምን አረኳችሁ? ልክ እንደዚህ በወሬ ድንቁር ታደርጋቸዋለሽ። ሌላ ምን? አይኒና አሁን እንደ ወሬ ቀንሻለሁ ስትይ አልነበር? እና መቼ አወራው እንዴ? ዝም ብሎ እኮ ነው የሚለክፉኝ። አይታይም እንዴ ክብሮሚ? ኧረ አላወራሽም። ምን ቦታ አንቺ ምን ቦታሽና ታወሪያለሽ? በእንትን አይደል የተግባባን ያለ ነው በምልክት ቋንቋ። እጭ እንግዲህ እንዴ ይኸው ቡናውን ትቼው እንዳልገባ እንዴ። እናንተ ምን ሆናችሁ ነው? እንግዳ ፊት እንኳን አክብሩኝ እስኪ እንዴ። ኧረ ተው እንዴ እናንተ ተው እንጂ የናፈቀኝን ቡና ታፍላሊ ልጠጣበት። ይህ በቃ እንደናፈቀህ ሊወጣልህ ነው ማለት ነው። ጭራሽ ቡና ርግፍ አድርገህ ነው የምጠለው። ይኸውልህ ይቺ እኮ የምታፈለው ቡና አይደለም እኮ አተላ እኮ አተላ። ይኸውልህ ለእኔ ብትነግረኝ ቆንጆ ቡና ቤት ወስድ ነበር። እውነት እዛ ቤት ወስዶ ነበር ቅዱሴን የምንወስደው ቤት። አረ ነው እንደውም አላፈላም። እሺ አቦል ተሆነ ካያላችሁ ራሳችሁ እየቀዳችሁ ጠጡት። አላፈላም። ኒና ኒና ምን ሆናችሁ ነው? አበሳጫችኋት እኮ እንዴ። ቆይ እንዴት ነው የሁሉ ዶላር ልትሰራ የቻልከው በዚህ ፍጥነት? በጣም አሪፍ ነው፣ በጣም አሪፍ ነው የሰራው ማለት ነው አይደል? በዚህ አጭር ጊዜ ውስጥ የሁሉ ዶላር ካመጣ ወይ ተጣራችሁ ምንም የለም። እኔ እኮ ኒና ያላችሁ መስሎኝ ዶላር እንትን ነው ቡናው ፈላ አይደልሽ እንዳይገነፍልብሽ። አረ ዶላር የለም። እሺ አፈላለው በቃ ችግር የለውም። በባዶን ወይስ በስኳር? ችግር የለውም ከበለሽ በበርበሬ ብቻ አፊው። እሺ አልደበቃችሁትም? እሺ በቃ አፈላለው። በቃ ጭናት ኒና